Hello guys, how are you? ሰላም ናችኋ? እንግሊሽ ዊዝ ጊደ የሚል ቻናል ነው። ለእናንተ በጣም ጥሩ የሆኑ ግራመሮቹ ወደ እናንተ ሁሌ የሚያቀርብና ለእናንተ በጣም ዝግጁ አድርጌ የሚያቀርብ እናንተ ደግሞ ተጠቃሚ እንድትሆኑ በመፈለግ ነው ማለት ነው። ስለዚህ ተከተሉት። አሁን የያዝኩት አርእስቲ ፊውቸር ፐርፌክት ኮንቲኒዩስ ቴንስ ፊውቸር ሆኖ እንደገና ፐርፌክት ሆኖ የተደረገ እንደገና ደግሞ ኮንቲኒቲ ያሳያል። ስለዚህ ትሪኪ የሆነ ነገር ነው። አትኩረት ሰጣችሁ ካላያችሁት ማለት ነው። አትኩረት ሰጣችሁ ካያችሁት ግን በጣም ቀላል የሆነ አርእስቲ ነው ማለት ነው የምናየው ዛሬ። ስለዚህ ከሁሉም ቴኒሶች ስናየው ግን ትንሽ ከበድ ያለ ስለሆነ ስለዚህ አቴንሽን ያስፈልገዋል ማለት ነው። እንግሊሽ ዊዝ ጊደ አሁን የራሱ የሆነ ፎርም አለው ወይ ደግሞ ስትራክቸር አለው። ፎርሙ ምንድነው? ሳብጀክት ማለት አይ ይሆን ይችላል፣ ዩ፣ ቪ፣ ዘይ፣ ሺ፣ ኢ በቃ አለ አይደለ? እነዚህ ሳብጀክቶች በስምም ተክተን ማድረግ እንችላለን ማለት ነው። ከዛ ዊል አለ፣ ሃቭ አለ፣ ቢን አለ፣ ከዛ ቨርብ አይኤንጂ ፎርም አለ፣ ከዛ ተከትሎ የሚመጣው ነገር ማለት ነው። እነዚህ ፎርሞች ስፔሲፊክ የሆነ ፎርም አለው ማለት ነው። የራሱ የሆነ ስትራክቸር ወይ ደግሞ ፓተርን አለው። አሁን ዋናው አትኩረት የሚያደርገው ደግሞ ይሄኛው ቴንስ ፎከስ ኦን ዘ ዲሬክሽን ኦፍ ዘ ኦንጎይንግ አክሽን አንቲል ፊውቸር ፐርፌክት ፊውቸር ፖይንት እስከ አንድ ጊዜ ምንድደርስ የሆነ ሂደት የሚቆይ ፐርፌክት ሆኖ የተደረገ ነገር አላ ያሳያል። እንደገና ደግሞ እስከ ፖይንቱ የሚደርሰው ደግሞ የሆነ ዲሬክሽን እንዳለ ያመለክታል። ይሄኛው ለምሳሌ አንተ እድሜህ ለሞላት 10 ዓመት ለመሙላት አንድ ሳምንት ቀረህ እንበል። ስለዚህ ከአንድ ሳምንት በኋላ እንደዚህ ይሞላኛል፣ እንደዚህ 10 ዓመት ይሞላኛል ብለህ መናገር የምትፈልገው ነገር ካለ ስትፈልግ እንደዚህ አይነት ፎርም ወይ ደግሞ እንደዚህ አይነት ቴንስ ተጠቅመ ነው መልእክት ማስተላለፍ ትችለው። ፊውቸር እኮ ነው ኮንቲኒዩስ እያደረገ የመጣው ብዙ ፐርፌክት ሆኖ የተደረገ ነገር አለ። እንደገና ደግሞ ሂደት ላይ ነው የምትሄደው። እንደገና ደግሞ የሚጨረሰው ነገር ፊውቸር ወይ ደግሞ ለቀጣይ ጊዜ ነው የሚያመለክተው ማለት ነው። ስለዚህ እንደዚህ አይነት መልእክት ለማስተላለፍ ምን አይነት ነገር ነው ያለው ብለህ ለመረዳት ደግሞ እንደዚህ አይነት ቪዲዮዎች ማየት በጣም አስፈላጊ ነው ብዬ ተስፋ አደርጋለሁ ብዬ ነግራችኋለሁ ማለት ነው። ሪኮመንድ አደርጋችኋለሁ። አሁን ኤግዛምፕል ስናይ ደግሞ በደንብ ይረዳችኋል። ስለዚህ ተከተሉት እስኪ። ኤግዛምፕል 1 ባይ ኔክስት ዊክ አለ። ባይ ኔክስት ዊክ ቀጣይ ሳምንት እያለ ነው። አንተ I will have been working on the school for 5 years። አዎ በደንብ እዩት። ስፔሲፊክ የሆነ መልእክት እያስተላለፈ ነው ያለው። ቀጣይ ሳምንት እዛ ትምህርት ቤት ላይ ለመስራት 5 ዓመት ይሞላኛል። በመስራት እዛ 5 ዓመት ይሞላኛል። ቀጣይ ሳምንት በቃ ፐርፌክት ሆኖ 5 ዓመት ይሞላል። አሁን ግን ሳምንት ይቀራኛል። ሂደት ላይ ነው ያለው እኮ አትሰውየው። ሳምንት ቀረዋል 5 ዓመት ለመሙላት። ስለዚህ ሂደት ላይ ፐርፌክት ሆኖ የተደረገ ለ5 ዓመት ለመሙላት የሚጨርስ አለ። እንደገና ደግሞ ትንሽ ቀርተዋል። እዛ ከተጨረሰ ግን እንደዚህ ይሞላኛል። አሁን ግን ሂደት ላይ እንዳለ ያመለክታል ማለት ነው። ፐርፌክት ሆኖ የተደረጋለ ሂደት እንደሆነ ያመለክታል። እንደገና ደግሞ ቀጣይ የሚለው ደግሞ ፊውቸር ነው። ስለዚህ by next week I will have been working on the school for 5 years። ቀጣይ ሳምንት እዛ ትምህርት ቤት በመስራት 5 ዓመት ይሞላኛል። አሁን ሂደት ላይ ነው ያለሁት እያለ ነው። ሳምንት እስከሚሞላው ሂደት ላይ ይሆናል። ለ5 ዓመት ለመሙላት ማለት ነው። ይቀጥላል አይቀጥልም ከዛ በኋላ ደግሞ ያው እሱ የራሱ ነው ማለት ነው። አሁን ይሄኛው በኮሽን መልክ ስንገልጸው ደግሞ by next week I will have been working on the school for 5 years ይለናል። by next week will I have ወደ መጀመሪያ ይመጣል። will I have been working on the school for 5 years ቀጣይ ሳምንት እዛ ትምህርት ቤት በመስራት 5 ዓመት ይሞላኛል ብሎ እየጠየቀ ነው ለራሱ። 5 ዓመት ይሞላኛል ወይ እየጠየቀ እኮ ነው። ስለዚህ አሁን ሂደት ላይ ነው ያለሁት ወይ 5 ዓመት ለመሙላት ነው ወይ 4 ዓመት ወይ 6 ዓመት እያለ ነው ማለት ነው ብለላባል። ኦኬ አሁን ወደ ኔጌቲቭ ስንቀይረው ይሄኛው ደግሞ by next week አለ። ቀጣይ ሳምንት I will not have been working on the school for 5 years። ቀጣይ ሳምንት እዛ ትምህርት ቤት ላይ በመስራት 5 ዓመት አይሞላኝም። ሂደት ላይ ነው ያለው ግን ባይዘው ግን 5 ዓመት አይደለም ይሞላኝ ያን ጊዜ ወይ የራሱ የሆነ ሌላ ሰዓት ይሰጣል ማለት ነው። ስለዚህ ፊውቸር ፐርፌክት ኮንቲኒዩስ ቴንስ ምን እንደሆነ እየተረዳችሁ እንደሆነ ተስፋ አደርጋለሁ። በደንብ አትኩረት ሰጣችሁ ወይ ደግሞ አቴንሽን አድርጉ
ለዚህ ቪዲዮ ማለት ነው። by next week I will not have been working on the school for 5 years ቀጣይ ሳምንት ለ5 ዓመታት ያክል እዛ ትምህርት ቤት አይደለም ይሞላኝ 5 ዓመት አይሞላኝም ቀጣይ ሳምንት እያለ ነው። ምንድነው ታዲያ የራሱ የሆነ ምናገረው ነገር አለ ግን 5 ዓመት አይደለም ይሞላኝ እያለ ነው። ስለዚህ አፍራሽ ነው ማለት ነው። አሁን ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ by next year ይለናል። by next year ቀጣይ ዓመት እያለ ነው። ይሄ ደግሞ she will have been living here for 5 years አሁን 4 ዓመት አድርጋለች እኮ 4 ዓመት አድርጋለች ማለት ነው። አሁን እንደሚነግረኝ ያለ አሁን ሂደት ላይ ነው ያለችው። ቀጣይ ዓመት ግን 5 ዓመት ይሞላኛል እዛ በመኖር እያለ ነው። 5 ዓመት ይሞላኛል እዛ በመኖር። እሺ ስፔሲፊክ ሆኖ የተደረገ 4 ዓመት አለ 1 ዓመት ይቀራታል። ስለዚህ ሂደት ላይ ነው ያለችው። ስፔሲፊክ ታይም ቀጣይ ዓመት ግን እንደዚህ ይሞላኛል ብላ ትንቢቷ እየገለጸች ነው ማለት ነው። በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ምን አይነት መልእክት እንደሆነ። ዱሬሽን ኦፍ ታይም አለ ተደርጎ ያለፈ የሚያሳይ ማለት ነው። እንደገና ደግሞ የሚመጣው ሂደት ላይ መሃል ላይ ወይ ደግሞ ወደ መጨረሻው የደረሰ ሂደት ላይ እንደሆነም ያመለክታል። እንደገና ደግሞ ትንቢታዊ እንደሆነም ያመለክታል ማለት ነው ይሄ መልእክት። ስለዚህ by next year ቀጣይ ዓመት she will have been living here for 5 years ቀጣይ ዓመት እሷ እዚህ 5 ዓመት እዚህ በመኖር 5 ዓመት ይሞላታል እያለ ነው። ቀጣይ ዓመት እዚህ በመኖር 5 ዓመት ይሞላታል እሷ ሺ እያለን ነው። አሁን ወደ ጥያቄ ስንቀይረው ይሄኛው will she have been living here for 5 years by next year ይለናል። will she have been living here for 5 years by next year ያ እሷ ቀጣይ ዓመት እዚህ 5 ዓመት ይሞላታል እዚህ በመኖር 5 ዓመት ይሞላታል ብሎ እየጠየቀ ነው። እሷ ቀጣይ ዓመት እዚህ በመኖር 5 ዓመት ይሞላታል። አሁን ሂደት ላይ ነው ያለችው ወይ 5 ዓመት ለመሙላት ነው ወይ? እሺ አሁን ወደ ኔጌቲቭ ስንቀይረው ይሄኛው ደግሞ by next year አለ ቀጣይ ዓመት she will not have been living here for 5 years she will not ይላል። አፍራሽ ነገር ታስገባለህ እዛ will የሚለው ፊት ለፊት by next year she will not have been living here for 5 years እሷ ቀጣይ ዓመት እሷ እዚህ በመኖር 5 ዓመት አይሞላትም እያለ ነው። አፍራሽ ነው። አዎ አይሞላትም። እስኪ የተለያየ ኤግዛምፕሎች ስሩ በራሳችሁ እናንተ ለቀጣይ ዓመት አሁን ሂደት ላይ ያላችሁት ቀጣይ ዓመት ደግሞ ወይ ደግሞ ቀጣይ ሳምንት ወይ ደግሞ ቀጣይ ወር አንድ ነገር ለመድረስ ያላችሁት ሂደት ምንድነው ብላችሁ በዚህ ፎርም ተጠቅማችሁ እስኪ መልእክታችሁ አስተላልፉ። ኦኬ ፕራክቲስ ለማድረግ ማለት ነው። እንግሊዘኛ ምን ለመደው በፕራክቲስ ነው ብያችኋለሁ። ፕራክቲስ አድርገ ሱሩ ያለው ወይ ደግሞ ፒለሩ በጣም ሀርፍ የሆነ ከሆነ ለመሆን ከፈለጋችሁ ደግሞ እንደዚህ አይነት ግራመር መከተል በጣም አስፈላጊ ነው። ፓተርን መከተል በጣም አስፈላጊ ነው ማለት ነው። ኦኬ ሶስተኛው ኤግዛምፕል in 20 minutes ይላናል። in 20 minutes በዚህ 20 ደቂቃ እያለ ነው። በዚህ ካሁን ጀምረ 20 ደቂቃ ካቆጠርን በኋላ ለማለት ነው። in 20 minutes I will have been working for 3 hours ይለናል። working for 3 hours በዚህ 20 ደቂቃ ምን ይያለ I will have been working for 3 hours work በማድረግ ወይ ደግሞ በመንቀሳቀስ 3 ሰዓት ይሞላኛል እያለ ነው። በዛ 20 ደቂቃ በዚህ ካሁኑ ጀምረን 20 ደቂቃ ከሞላን በኋላ ለ3 ሰዓታት ያክል እንቅስቃሴ በማድረግ ይሞላኛል በቃ 3 ሰዓት ባይ ይሞላኛል እያለ ነው ማለት ነው። in 20 minutes I will have been working for 3 hours በዚህ 20 ደቂቃ እንቅስቃሴ በማድረግ 3 ሰዓት ይሞላኛል እያለ ነው። እንቅስቃሴ በማድረግ የት ነው የምንቀሳቀሰው? የፈለገው ቦታ ይሆን ይችላል፣ ግን እንቅስቃሴ በማድረግ 3 ሰዓት ይሞላኛል። መቼ? በዚህ 20 ደቂቃ ካሁኑ ጀምሬ 20 ደቂቃ ከሞላሁ በኋላ 3 ሰዓት እንድሞላን ለመሙላት 20 ደቂቃ ይጎድለኛል ማለት ነው። በሌላ አባባል እኮ አንተ 20 ደቂቃ ይሞላኛል በቃ 3 ሰዓት እንቅስቃሴ በማድረግ 3 ሰዓት ለመሙላት 20 ደቂቃ ይጎድለኛል ለማለት ነው እኮ በሌላ አባባል። ስለዚህ in 20 minutes I will have been working for
3 hours በዚህ 20 ደቂቃ እንቅስቃሴ በማድረግ 3 ሰዓት ይሞላኛል እያለ ነው ማለት ነው። ኦኬ አሁን ይሄኛው ወደ ጥያቄ ስንቀይረው ደግሞ I in 20 minutes will I have been working for 3 hours በዚህ 20 ደቂቃ እንቅስቃሴ በማድረግ 3 ሰዓት ይሞላኛል እያለ ነው። 3 ሰዓት ይሞላኛል ወይ እንቅስቃሴ በማድረግ እየጠየቀ ነው። አሁን ወደ ጥያቄ ወደ question ዝባ ኔጌቲቭ ስንቀይረው ደግሞ ወደ ኔጌቲቭ እያልኳችሁ ነው። in 20 minutes I will not have been working for 3 hours በዚህ 20 ደቂቃ እንቅስቃሴ በማድረግ 3 ሰዓት አይሞላኝም። ስለዚህ ይጨምራል ወይ ይቀንሳል? አይሞላኝም አፍራሽ ነገር ብቻ እያለ እንደሆነ በደንብ አድርጉት። ስለዚህ future perfect continuous tense ምን አይነት መልእክት እያስተላለፈ እንዳለ በደንብ ተረዱት። እናንተ ደግሞ የራሳችሁ የሆነ ሴንቴንስ ስሩና ተረዱት ማለት ነው። አራተኛው ኤግዛምፕል when we arrived ሐዋሳ ይላል። when we arrived ሐዋሳ ሲንደርስ እያለ ነው። ስፔሲፊክ ታይሙ መቼ ነው? ሐዋሳ እነሱ በሚደርሱበት ሰዓት እነሱ ሐዋሳ በሚደርሱበት ሰዓት እያለ ነው። when we arrived ሐዋሳ እኛ ሐዋሳ በሚደርስበት ሰዓት እያለ ነው። we will have been driving for 6 hours ስለዚህ እኛ ሐዋሳ በሚደርስበት ሰዓት 6 ማኪና በመሽከርከር ወይ ደግሞ በመኪና በመሄድ 6 ሰዓት ይሞላናል። ማኪና በመሄድ 6 ሰዓት ይሞላናል እያለ ነው። እነሱ የት እንደደረሱ ስፔሲፊክ አላደረጉም፣ ግን ሐዋሳ በሚደርስበት ሰዓት 6 አወር ይሆናል። ስለዚህ ሂደት ላይ ነው ያሉት። ሐዋሳ ሲደርሱ ግን ሂደቱ ያልቃል። ስለዚህ 6 ሰዓት ይሞላቸዋል ማለት ነው። ምን አይነት ኢንፎርሜሽን እየተላለፈ እንዳለ በደንብ ተረዱት። እናንተም የራሳችሁ ፕራክቲስ አድርጉ እያልኳችሁ ነው። ይሄ ወደ question ስንቀይረው will we have been driving for 6 hours when we arrived ሐዋሳ ሐዋሳ ስንደርስ ለ6 ሰዓታት ያክል እንቅስቃሴ ወይ ደግሞ መኪና እየነዳን እንኖራለን ማለት ነው። በመንዳት 6 ሰዓት ይሞላል እያለ ነው እየጠየቀ። ሐዋሳ በሚንደርስበት ሰዓት ለ6 ሰዓት አሽከርክረናል ማለት ነው ወይ መኪና ወይ ደግሞ በመኪና መሄድስ 6 ሰዓት ይሞላናል ወይ እያለ ነው እየጠየቀ። ይሞላችኋል ወይም አይሞላችሁም የነሱ መልስ ይሆናል ማለት ነው። አሁን ወደ ኔጌቲቭ ስንቀይረው ይሄን ሴንቴንስ ደግሞ when we arrived ሐዋሳ we will not have been driving for 6 hours ይለናል። ሐዋሳ ስንደርስ ለ6 ሰዓታት ያክል መኪና አልነዳድም። ስንት ሰዓት ይሆናል ታዲያ? ወይ 4 ወይ 5 ወይ ገለ ይሆናል ወይም 7 ይሆናል። ስለዚህ ለ6 ሰዓታት አይደለም የሆነው እያለ ነው። አፍራሽ ነው ብቻ። ስለዚህ እንደዚህ አይነት ኢንፎርሜሽን ለማስተላለፍ ስንጠቀም ምንድነው የምንጠቀመው ማለት ነው? ፊውቸር ፐርፌክት ሆኖ የተደረገ ያሳየናል። እንደገና ደግሞ ሂደት ላይ እዛ ለመሙላት ሂደት ላይ እንዳለም ያመለክተናል። እዛ ፊውቸር ጊዜ ስንደርስ ደግሞ የሆነ ነገር ስፔሲፊክ ሆኖ የሚነገር ነገር ይደርሳል ማለት ነው። ስለዚህ ይህ ቪዲዮ በደንብ ተረድታችሁ እንደሆነ ተስፋ አደርጋለሁ። እናንተ እንደሚጠቅማችሁ ደግሞ ተስፋ አደርጋለሁ። ስለዚህ ከጠቀማችሁ ወይ ደግሞ ትንሽም የሆነ ጥቅም ካገኛችሁ ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ። Thank you very much. English with Gide.